ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። ታላቁ የአክሱም ስልጣኔ የተንኮታኮተው ቀይ ባህርን በተነጠቀ ጊዜ ነው ሲሉ የአፋር ቋንቋ ባህልና ታሪክ ጥናትና ምርምር ኃላፊና ተመራማሪ ዶክተር ሀቢብ መሐመድ ተናገሩ። ቀይ ባህርን በመመለስ ኢትዮጵያውያንን ከውድቀት መታደግ ይገባልን ብለዋል። ተመስገን ዳረጎት አነጋግሯቸዋል። የአፋር ሕዝብ ለረጅም ዓመታት ከቀይ ባህር ጋር ጥብቅ ቁርኝት ያለው ሕዝብ ነው። የአፋር ቋንቋ ባህልና ታሪክ ጥናትና ምርምር ኃላፊና የታሪክ ምሁሩ ዶክተር ሀቢብ መሐመድ በሺዎች ለሚቆጠሩ ዓመታት የአፋር ሕዝብና ቀይ ባህር ጥብቅ ግንኙነት አላቸው ይላሉ። አፋር ሕዝብ እና ቀይ ባህር ታሪካዊ ትስስሩ የቆየ ነው። መሰረቱም የጣለው የአፋር ሕዝብ ታሪካዊ ማንነቱም መሰረቱም የጣለው በቀይ ባህር አካባቢ ነው። አፋር ሕዝብ መነሻውም ራሱ ታሪኩንም ሁሉንም የሚገናኘው ቀይ ባህር ባለው እንቅስቃሴዎች ናቸውና ቀይ ባህር ስንል አሰብ ብቻ አይደለም። ከምጽዋ ጀምሮ እስከ አሰብ ድረስ ያለውን ከ1000 በላይ ኪሎ ሜትር ያለው ከ800 ኪሎ ሜትር በላይ ያለው በባህር ጠረፍ ማለት ነው። ስለዚህ እነዚህ ባህር ጠረፎች ከአፋር ሕዝብ ጋር ታሪካዊ ማንነት አላቸው። አፋር ሕዝብ ከዚህ ባህሮቹ ጋር አጠቃላይ ባህላዊ ማንነት አለው፣ ታሪካዊ ማንነት አለው፣ ኢኮኖሚ ማንነት አለው። ህይወቱንም አጠቃላይ ከዛ ጋር የተያዘ ነው ማለት ይቻላል። ቀይ ባህር ኢትዮጵያና ቀይ ባህር ትስስራቸው ጂኦፖለቲካዊና ኢኮኖሚያዊ ነው ይላሉ ምሁሩ። ለአብነትም የአክሱም ስልጣኔ የተንኮታኮተው ቀይ ባህርን በተነጠቀ ጊዜ ነው ባይ ናቸው። ኢትዮጵያ በታሪክ የምትታወቀው አክሱም ዘመነ መንግስት አዶሊስ ወደብ ስትጠቀም ነበር። አዶሊስ ወደብ አክሱም ዳይናስቲ የምትጠቀመው አዶሊስ ወደብ ተነስታ እስከ መካከለኛው ምስራቅ ድረስ ሀያል ገናና ኪንግደም የነበራት ኢትዮጵያ ስልጣኔ ነበራት ናት። እስልምና ከተስፋፋ በኋላ አዶሊስ ወደብ በሙስሊም ካሊፋዎች መመራት ጀመረች። ቁጥጥር ስር ገባች። ከአፋር እጅ ወጣች። ከአፋር ስትወጣ ደግሞ አክሱም ባህር ወደብን መጠቀም አቆመች። ኢኮኖሚ ደቃ ወደቀች ነው። የመጀመሪያው ኢኮኖሚ ድቀት ቀይ ባህር አዶሊስ ወደብ ከአክሱም መንግስት መነጠል ጋር የተያዘ ነው። ቀይ ባህር ከኢትዮጵያ እንዳይገነጠል ከሀሳብ ትግል እስከ ወታደራዊ እንቅስቃሴ በአፋር ሕዝብ በኩል ተደርጓል ይላሉ ዶክተር ሀቢብ። 1983 ኤርትራ እንድትገነጠል ሀሳብ ሲቀርብ ሽግግር ፓርላማ ላይ ፕሮፌሰር አስራትና ሱልጣን አሊ ምራህ ነው ይህን ሀሳብ የተቃወሙት። ፓርላማ ላይ በመቃወም ብቻም አይደለም፣ በዳሎል በዳ ላይ አፋር ከ80 በላይ መስዋዕት ታጣቂዎች መስዋዕት ሆነዋል፣ ገብረዋል። ሱልጣኑ ፓርላማ ላይ ሲናገር በግንባር ላይ ደግሞ ህወሓትና ሻዕቢያ አንድ ግንባር ፈጥሮ አፋር አንድ ግንባር፣ ህወሓትና ሻዕቢያ አንድ ግንባር ዳሎል በዳ ላይ ጦርነት ተካሂዶ ከ80 በላይ የአፋር ታጣቂዎች የረገፉበት ጦርነት ተካሂዷል ማለት ነው። ስለዚህ ሱልጣኑም ከዛ በኋላ ኮንፈረንስ አካሂዶ አሰብን ለመመለስ አይሳይታ ላይ ትልቅ ኮንፈረንስ አካሂዶ ነበር። ከዛ ኮንፈረንስ በኋላ ሱልጣኑም ከሀገር እንዲወጣ ተደርጎ ተሰዶ ከዛ በኋላ ያለውን ነገር የምታወቅ ጉዳይ ነው። ቀይ ባህርን ማስመለስ የኢኮኖሚ ብቻ ሳይሆን የዓለም አቀፍ ፖለቲካ ተሳትፎ በመሆኑ በጋራ መስራት እንደሚገባ ማሳስበዋል። ቀይ ባህር መመለስ ለኢትዮጵያ ምንድን ነው የሚፋይደው? አንደኛ ጂኦፖለቲክስ ላይ ሚናውን ወደ ዓለም ፖለቲካ ሀያልነቷን ትመለሳለች። ውሳኔ ሰጪ ባይተበርታውን ውሳኔ ሰጪ ጂኦፖለቲክስ ላይ የራሷን ሚና ሚዛን ታስጠብቃለች። ሁለተኛ ኢኮኖሚ ለወደብ ክራይ ተብላ በቢሊዮን የሚቆጠር ዶላር ለኢትዮጵያ ኢኮኖሚ ስንት ክፍተትን ይዘጋ ነበር። ያንን አሁን ወደ ልማት ታዞራለች ማለት ነው። በሰሜን ሸዋ ዞን በማዕድን ዘርፍ ለተሰማሩ ከ800 በላይ ወጣቶች የስራ ዕድል መፍጠር መቻሉን የዞኑ የማዕድን ሀብት ልማት መምሪያ አስታወቀ። የተለያዩ አማራጮችን በመጠቀም የማስተዋወቅ ስራ በመስራት ከማዕድን ሀብት የሚገኘውን ጥቅም ለማሳደግ እየተሰራ መሆኑም ተገልጿል። ብርቱካን ማሞ በሀገራችን በርካታ ማዕድናት አሉ። እነዚህን ማዕድናት አውጥቶ ወደ ሀብት ከመቀየር አንጻር ግን ክፍተቶች እንዳሉ ይነሳል።
በክልላችንም በርካታ ማዕድናት ቢኖሩም ክፍተቶቹ እንዳሉ ናቸው። እንደ ሰሜን ሸዋ ዞን 27 የተለዩ ማዕድናት ይገኛሉ። እነዚህን ማዕድናት አውጥቶ ወደ ሀብት ከመቀየር አንጻር የማስተዋወቅ ብሎም ደግሞ ባለሀብቶችን ወደ አካባቢው የመሳብ ተግባራት በትኩረት እየተሰራበት ቢሆንም በአካባቢው ያለው የጸጥታ ችግር ግን በምንፈልገው ልክ ማዕድኑን አውጥተን ማልማት አልቻልንም ብለዋል ያነጋገርናቸው በማዕድን ዘርፍ የተሰማሩ ባለሀብቶች። ያው ሰላም ማምን ለማዕድን ብቻ ተኝቶ ለማደርም ሰላም ያስፈልጋል። አብዛኛው እኛ ኳሪ ወሰድንበት አካባቢ ትንሽ አስቸጋሪ ነው፣ ግን ሌሎች አክሰስ ያለባቸው ቦታዎች ላይ ለጊዜው እየሰራ ነው። አንደኛ የጸጥታ ጉዳይ ነው ችግር ነው። ወዲያው እንዲወሰድን ወደ ስራ በገባንበት ሰዓት ያው በነበረበት ወቅቱ ችግር ነበረ። አመቱ ሙሉ መስራት አልቻልንም። ሁለተኛውንም አመትም በተመሳሳይ ነው። ዘንድሮ በተወሰነ መልኩ ወደ ስራ ለመግባት በራሳችን ጥረት እየተጨረጨረን ያለ ነው። በዞኑ የማዕድን ሀብት ላይ ኢንቨስት የሚያደርጉ እንዲሁም ደግሞ ወደ አካባቢው መጥተው የሚያለሙ ባለሀብቶች እንዲያውቁት በመደረጉ ምክንያት ሰፊ ሀብቶች እየተገኙ ይገኛሉ። በዚህም ከዘርፉ 3.2 ሚሊዮን ብር ማግኘት ተችሏል። 87 የተለያዩ በማዕድን ማውጣት ዘርፍ ላይ ለተሰማሩ ባለሀብቶችም ፈቃድ መሰጠት መቻሉን የማዕድን ስራዎች ቡድን መሪው ዘሪሁን ሳለ ነግረውናል። በአብዛኞቹ ማዕድናት ያሉት በገጠራማ አካባቢዎች ነው የሚገኙትና ከዛ አንጻር በነበረው የሰላም እጦት ምክንያት አብዛኞቹ ቆመው ነበር ማለት ይቻላል። ብዙዎቹ ያለው አፈጻጸማችንም ስናየው ያለፉት 2 አመታት ቅናሽ አሳይቶ ነበረ። አሁን ግን ባለው ሁኔታ ያለው ሰላም እየተሻሻለ በመምጣቱ ወጣቶች እየመጡ ነው። የፍቃድ አፈጻጸማችን የገቢ አፈጻጸማችንም እያደገ የመጣበት ሁኔታ ነው ያለው። ምናልባት ገቢውንም ካየነው አሁን ባለው 3.2 ሚሊዮን ብር መሰብሰብ ችለናል። ባለፈው አመት 6 ወር ላይ ሆነን 900 ሺህ ብር ብቻ ነበር መሰብሰብ የቻልነው። በ11 አነስተኛ በዞን የሚሰጥ ፍቃድ እና ሌሎች ደግሞ 87 በባህላዊ ደረጃ ፍቃድ ተሰጥቶ ነው እዚህ ላይ የደረስነው ማለት ይቻላል። አሁን ባለው ሁኔታ እድገት አሳይቷል ማለት ነው። ይሄ የሰላም ውጤት ነው ማለት ይቻላል። የማዕድን ዘርፉ በከፍተኛ መነቃቃት ውስጥ ይገኛል። ይህንን ዘርፍ ተጠቃሚ በማድረግና በወጣቶች ስራ እድል ፈጠራ እስካሁን ድረስ ከ800 በላይ ወጣቶች የስራ እድል እንደተፈጠረላቸው አቶ ዘሪሁን ነግረውናል። ወጣቶች አሁን 814 ወጣቶች ስራ እድል ተፈጥሮላቸዋል በዚህ አመት። ይህም ስናየው ካለፈው አመት ጋር ከፍተኛ ለውጥ ነው ያለው። በፍቃድም በስራ እድል ፈጠራው በገቢ የመሰብሰብ አቅማችንም እያደገ የመጣበት ሁኔታ ነው ያለው። እየተሰሩ ያሉ ጅምር ስራዎች አሉ። በተለያዩ የሚዲያ አማራጮች የማስተዋወቅ ጥረቱ ይደረጋል። ንብ በምትሰጠው ጣፋጭ ማርና በታታሪነቷ ብዙዎቻችን እናውቃታለን። ንብ ለሰብል ምርታማነትና ለስነ ምህዳር ብዝሃነት ያላትን ጉልህ ድርሻ ግን ምን ያክል እናውቃለን? ምላሹን ያበበችው አላሻት ዘገባ ይነግረናል። የታታሪነት ምሳሌ የሆነችው ትንሿ ፍጥረት ንብ ማር ከመስጠት በዘለለ ምን ጥቅም አላት ስንል አርሶ አደሮችን ጠይቀናል። ለሰብል ምርት ጥቅም ይኖራታል ብዬ አስባለሁ። ያው 100% እርግጠኛም ባልሆን ይኖራታል ብዬ ገምታለሁ። አባቶቻችን አንድ ንብ ከምትሞት 7 ሰሞነኛ ይሞት ይላሉ። ከጥቅሟ ንብ አሁን ከአንድ ቦታ ወደ አንድ ቦታ በመሄድ በእግሯ ይዛው የምትሄደውን አበባ በማሰራጨትና በማራባት ግብርና ክፍለ ኢኮኖሚ ላይ ስንገባ ብዙ ተክሎች ይራባሉ። በዓለም ላይ 75 በመቶ የሚሆኑት የሰው ልጆች ለምግብነት የሚጠቀሟቸው ሰብሎች ምርት እንዲሰጡ የንቦች አስተዋጽኦ ተኪ የለውም። ንብ ከምትሰጠው ጣፋጭ ምርት በተጨማሪ እጽዋትን በማዳቀል የምርት እድገት እንዲኖር ድርሻዋ ጉልህ መሆኑን የሚናገሩት በደብረ ብርሃን ዩኒቨርሲቲ ግብርናና ተፈጥሮ ሳይንስ ሀብት ኮሌጅ የእጽዋት ሳይንስ ትምህርት ክፍል መምህርት የሆኑት ጸገነት ኃይለ ሚካኤል ናቸው። እዚህ አካባቢ እንደ ሃይላንድ የትኞቹ ክሮፖች ላይ እነዚህን ይፈልጋሉ? ለምሳሌ አሁን ፍራፍሬ ከፍራፍሬ ውስጥ ብንወስድ እንደ አፕል፣ ለቆላማ አካባቢዎች አቮካዶ፣ ማንጎ፣ ፓፓዬ በከፍተኛ ድርሻ የነዚህን የንቦችን ፖሊኔተርነት ይፈልጋሉ ማለት ነው። ምርታቸው ከፍ እንዲል ከጥራጥሬ ውስጥ ለምሳሌ ብናነሳ ባቄላ፣ አተር፣ ሽምብራ፣ ምስር እነዚህም በከፍተኛ ድርሻ አላቸው ንቦች። የተፈጥሮ ሚዛን እንዳይዛባ ስነ ምህዳር ውስጥ ንቦች ትልቅ ድርሻ አላቸው ያሉት መምህርቷ የእጽዋት ብዝሃነት እንዲኖርም ያስችላሉ ብለዋል። ንብ ነፍሳቶች ስንል ያለው ግንዛቤ ነፍሳቶችን ምንም እንደማይጠቅሙ
አርጎ የመመልከት ስለዚህ ይሄንን ያው እንዳጠቃላይ ነፍሳቶች ጎጂ ብቻ ሳይሆኑ ጠቃሚም ናቸው። ከዛ በተረፈ ደግሞ የምንኖርበትን ስነ ምህዳር በደንብ ያስጠብቃሉ። በአጠቃላይ ምንድነው ነፍሳቶች ከሌሉ እጽዋቶች ለመኖር ይቸገራሉ። እጽዋቶች ከሌሉ ደግሞ የሰው ልጅም ለመኖር ይቸገራል። መምህርቷ ንቦች እንዲቀንሱ ካደረጉ ምክንያቶች መካከል ለእርሻ ስራ ጥቅም ላይ የሚውሉ ጸረ አረምና ጸረ ተባይ ኬሚካሎች መሆናቸውን ጠቅሰው በርካታ በረከት የምትሰጠዋን ንብ ደህንነት ለመጠበቅ ለምርት እድገት የሚውሉ ኬሚካሎች አጠቃቀም ላይ ጥንቃቄ ማድረግ ለነገ የምንለው መሆን የለበትም ነው ያሉት። ኬሚካሎችን እንጠቀማለን ግን መጠቀማችን በራሱ ችግር አይደለም፣ አጠቃቀማችን ነው ዋናው መተኮር ያለበት። እውቀት መጨበጥ ያለበት አጠቃቀማችን ላይ ስንጠቀም እንዴት ነው መጠቀም ያለብን፣ የተመጣጠነ ስነ ምህዳሩንም እንዳይጎዳ ስነ ምህዳሩ ውስጥ ነፍሳቶችም ስላሉ እነሱም በማይጎዳ መልክ የኛንም የሰብል ምርታችን ጎጂ የሆኑ ነፍሳቶች እንዳይጎዱት እነሱን አመጣጥነን መጠቀም አለብን። ከንብ የምናገኘውን ጸጋ ካጣን አደጋው የከፋ ሊሆን ይችላል ሲሉ አሳስበዋል መምህርቷ። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሱ ያሉ የዕለቱ ዜናዎቻችን ነው እየተከታተላችሁ የምትገኙት ተመልካቾቻችን። አሁን ደግሞ ቀለሞቻችን ወደ ተሰኘው የዘገባ ምዕራፋችን እናልፋለን። በማረቆ ልዩ ወረዳ በማህበረሰብ ተሳትፎ የሚገነባው ገራድ ቢመዶ አጠቃላይ ሆስፒታልን በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑ ተገለጸ። ግንባታውን በሁለት ምዕራፍ ለማጠናቀቅ ታቅዶ ወደ ስራ የተገባ ሲሆን የመጀመሪያው ምዕራፍ ግንባታ እንደተጠናቀቀ ለማህበረሰቡ አገልግሎት መስጠት እንደሚጀምርም ተገልጿል። ቤተልሔም ሰለሞን። በማዕከላዊ ኢትዮጵያ ክልል ማረቆ ልዩ ወረዳ ሙሉ በሙሉ በማህበረሰብ ተሳትፎ እየተገነባ የሚገኘው ገራድ ቢመዶ አጠቃላይ ሆስፒታል በ27 ሄክታር መሬት ላይ ያረፈ ነው። የሆስፒታሉ ፕሮጀክት ማናጀር ዶክተር በረከት ጤሚሶ ከ5 ወራት በፊት ግንባታው የተጀመረው የገራዶ ቢመዶ አጠቃላይ ሆስፒታል ከፍተኛ የሕክምና አገልግሎትን ለማህበረሰቡ መስጠት እንዲችል ተደርጎ እየተገነባ መሆኑን ጠቁመዋል። በሁለት ፌዝ የሚሰራ ሆስፒታል ነው። የመጀመሪያው ፌዝ 142 ሚሊዮን የሚፈጅ ነው። ስለዚህ በደረጃ አሁን እስካሁን ድረስ ፊዚካል ፕሮግረሱ ወደ 24% ደርሷል። አጠቃላይ ሆስፒታል ከመሆኑ ጋር ተያይዞ ከ500 እስከ 700 ሚሊዮን የሚፈጅ ሆስፒታል ነው። ስለዚህ ይሄ የመጀመሪያው ፌዝ ከፍተኛ የሆነ የህክምና አገልግሎት ሊሰጥ የሚችል ነው። ለምሳሌ ኦፒዲ የሚባል አገልግሎት የሚሰጥ ክፍል አለ። እንደዚሁም ኦፕሬሽን ክፍል፣ የድንገተኛ ታካሚዎች ክፍል እንደዚሁም ከቁስለኞች ጋር ተያይዞ ሊታከሙ የሚችሉ በሽተኞች ተኝተው የሚታከሙበት ክፍል አለ። እንደዚሁም ደግሞ ወላድ እናቶች የሚታከሙበት፣ ህጻናቶች የሚታከሙበት ክፍል አለ። ስለዚህ እነዚህን የያዘ ነው። እንደ አጠቃላይ የሆስፒታሉ አጠቃላይ ሆስፒታል ከመሆኑ ጋር ተያይዞ እዚህ አካባቢ ላይ ላሉ አጎራባች ላሉ ወረዳ ላይ ላሉ ማህበረሰብ ሰፊ አገልግሎት የሚሰጥ ነው ማለት እስካሁን የነበረውን ችግር ሊቀርፍ የሚችል። የአካባቢው ነዋሪዎችም ከዚህ ቀደም የህክምና አገልግሎት ለማግኘት እንደሚቸገሩ ገልጸው የሆስፒታሉ ግንባታ በፍጥነት እንዲጠናቀቅ የአይነትና የገንዘብ ድጋፍ እያደረጉ መሆኑን ተናግረዋል። አካባቢ ላይ የነበረው ቀውስ እንኳን ከዝዋይ፣ ከቡታራ፣ ከውሳና፣ ከወራቢ ያለው ርቀት ምንም ማስረዳት አያስፈልግም። ስለዚህ ያን አይቶ ብሶቱን አይቶ የእናት ሞትን አንድ ሰው ኦክሲጂን ለማግኘት እንኳን ቢሄድ ማል ላይ የሞተ የነበረባት አርሶ አደር ምሁራን የነበረው ችግር ብሶት የፈጠረ ሆስፒታል ነው። በአንድ ዓመት ተኩል ማለቅ አለበት የሚለውን ህዝብ ድምዳሜ እያደረገ ያለበት ሁኔታ ስለሆነ ስለዚህ ማንንም መጠበቅ የለብንም። ምናልባት መንግስት የምንጠብቀው ሙያዊ ድጋፍ ነው እንጂ እኔ እንደ ግሌም 500 ሺህ ብር ቃል ገብቻለሁ። እንደ አርሶ አደር የተወሰነ 100 ሺህ ብር አስገብቻለሁ። ቀሪው ደግሞ አሁን አስገባለሁ የሚል ግምት ነው አለ። በሽተኛ እነዛን ኪሎ ሜትሮች አቋርጦ ሆስፒታል ሊደርስ ይችላል። በመሀል ሊሞት ይችላል። እናት ያን ረጅም ኪሎ ሜትር ሄደ ልትወልድ ትችላለች። መሀል ላይ ልትወልድ ትችላለች። ህፃን ሊሞት ይችላል። ይሄ ምሬት ያነሳሳው ህዝብ በራሱ አቅም ከራሱ መሬት ገንዘብ ከራሱ የውስጥ ግብአቱ እስከሚሟላ ድረስ ሁሉም በማረቆ ልዩ ወረዳ የሚሰራ መንግስት ሰራተኛ ደሞዙን ፈቅዷል።
የማረቆ ልዩ ወረዳ ዋና አስተዳዳሪ ጀማል አማሮ በበኩላቸው ሆስፒታሉ የአካባቢው ማህበረሰብ የጤና ተቋማት ተደራሽነት ለማሳደግ ታልሞ በማህበረሰብ ተሳትፎ ወደ ግንባታ መገባቱን ገልጸው በአጭር ጊዜ ውስጥ እንዲጠናቀቅ እየተሰራ መሆኑንም ተናግረዋል። የሀብት ማሰባሰብ ስራን መላውን ክልል ሞቢላይዝ አድርገናል። ይሄም ሞቢላይዝ በማድረግ ከፍተኛ የሆነ ቃል ተገብቷል። እጥረት የሀብት አልገጠመንም። እስካሁን ስራው በአግባቡ እየሄደ ነው ያለው። ይሄን አጠናክረን ለመቀጠልና በዘንድሮ ዓመት ጠንክረን ከሄድን ቀጣይ ዓመት አስመርቀን አሁን ያያቸዋቸው ብሎኮች በሙሉ ካለቁ ሙሉ የሆስፒታልን ፈንክሽን ማድረግ የሚችሉ ክፍሎች ናቸው የተጀመሩት። ይሄ ሆስፒታል እውን እንዲሆንና ምክንያቱም ህዝቡ ዟይ፣ ቡታጅራ፣ ጦራ፣ ወራቤ ነው የሚጠቀመው። ድሮኑ መኖር የነበረበት ነው። ድሮኑ የት ነበርን? እንዲህ ሞቢላይዝ ማድረግ ለምንድን ነው ያልቻልነው የሚል ቁጭት ውስጥ ገብተን ነው ይህን ስራ ለመስራት ይሄን ነው። ከዚህ አንጻር ይህን ነገር አጠናክረን በመሄድ ይህን እውን በማድረግ ሌሎች ነገሮችንም ህዝብን በማስተባበር መስራት እንደሚቻል ያሳየበትና መላው ክልሉንም ጭምር ኮኔክት ያደረገ ሆስፒታል ነው ገራድ ቢመዶ ሆስፒታል የሚል ሀሳብ ነው ያለኝ። የገራድ ቢመዶ አጠቃላይ ሆስፒታልን ለመስራት እስካሁን በአይነትና በገንዘብ አጠቃላይ ከማህበረሰቡ ከ50 ሚሊዮን ብር በላይ መሰብሰቡ የተገለጸ ሲሆን በቀጣይ በጀት ዓመት ተጠናቆ አገልግሎት እንዲሰጥ እየተሰራ መሆኑን ተገልጿል። አጫጭር ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። ዘገባዎቹን መሰረት መግጫ ታቀርባቸዋለች። የክልሎችና ከተማ አስተዳደሮች የአፈ ጉባኤዎች የጋራ ፎረም በክልሎች መካከል ያለው የእርስ በርስ ግንኙነት እንዲጠናከር ጉልህ ሚና እንደሚጫወት የተወካዮች ምክር ቤት ገለጸ። የክልሎችና ከተማ አስተዳደሮች የአፈ ጉባኤዎች የጋራ ፎረም በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት አዘጋጅነት መካሄድ ጀምሯል። በፎረሙ ማስጀመሪያ ላይ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት አፈ ጉባኤ አቶ ወንድሙ ኩርታ እንደተናገሩት ፎረሙ የተለያዩ የልማት ስራዎችን በመጎብኘትና ጠቃሚ ጉዳዮች ላይ በመምከር ምርጥ ተሞክሮዎች የሚወሰድበት ነው ብለዋል። እንዲሁም በክልሎች መካከል ያለው የእርስ በርስ ግንኙነት እንዲጠናከር በማድረግ ጉልህ ሚና ይጫወታል ማለታቸውን ይዚያ ዘግቧል። ዘመናዊ የግብርና አሰራሮች የዘርፉን ምርታማነት እያሳደጉ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ዘመናዊ የግብርና አሰራሮች የኢትዮጵያን ግብርና በመለወጥ አርሶ አደሮች ምርትን እንዲያሳድጉ፣ ቅልጥፍና እንዲያሻሽሉና ከተለዋጭ ሁኔታዎች ጋር እንዲላመዱ እያገዛቸው እንደሆነ ነው ጽሕፈት ቤቱ የገለጸው። ከተሻሻሉ ዘሮች ወደ ተሻለ መስኖና ቴክኖሎጂ ፈጠራዎች በገጠሩ ሕብረተሰብ ውስጥ ያለውን ኑሮ እያጠናከሩ ነውም ተብሏል። ግብርና የሀገሪቱ ኢኮኖሚ የጀርባ አጥንት ሆኖ ቀጥሏል። እድገትን በማነሳሳት ብልጽግና በመደገፍና በሚሊዮን የሚቆጠሩ ኢትዮጵያንን የምግብ ዋስትና በማረጋገጥ በኩልም ጉልህ ሚና እየተጫወተ ይገኛል ነው የተባለው። በአማራ ክልል ከ266 ሺህ ሄክታር በላይ መሬት በበጋ መስኖ ስንዴ ዘር መሸፈኑን የክልሉ ግብርና ቢሮ አስታወቀ። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ ሌሎች የክልል የዞንና የወረዳ አመራሮችና ባለድርሻ አካላት በደዋ ጨፋ ወረዳ የበጋ መስኖ ስንዴና የፍራፍሬ ልማትን ጎብኝተዋል። የቢሮ ኃላፊ አቶ ደረጀ ማንደፍሮ እንደገለጹት በክልሉ የበጋ መስኖ ስንዴ ምርታማነትን በማሳደግ የምግብ ዋስትናን ከማረጋገጥ ባለፈ ለገበያ የሚተርፍ ምርት ለማምረት እየተሰራ ነው ተብሏል። ባለፉት ዓመታት በስንዴ ልማት ላይ በመጣው ውጤት አርሶ አደሮች ተጠቃሚነታቸው እየተረጋገጠ በመምጣቱ የበጋ መስኖ ስንዴ ልማትን ባህል እያደረጉ እንደሚገኝ ገልጸዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ድንበር ተሻጋሪ የኢትዮጵያ የውሃ ሀብቶች የምንላቸው ብዙ አገራቶች ሼር የሚያደርጓቸው በጋራ ሼር የሚያደርጓቸው ወንዞችን ድንበር ተሻጋሪ ወንዞች ብለን እንጠራለን። እና አንዱ መሬት ላይ የተነሳ የውሃ ሀብት ወደ ሌላው ሲሄድ ማለት ነው። ኢንተራክሽን ነው፣ ሰፊ ነው። ወንዞቿ ለኢትዮጵያ እንደው ምን ማለት ናቸው? ውሃ የዘመናችን ካርበን እየተባለ ይጠራል። ኢትዮጵያ የውሃ ሀብቶቿን በአግባቡ መጠቀም ብትችል አሁን ካለችበት የኢኮኖሚ ከፍታ የተሻለ ሆኖ ማግኘት እንችላለን ብዬ አስባለሁ። ያን ያደረግን ጊዜ ከሁሉም የተሻለ ነገር ሀገራችን ይኖራታል። ሊያግዟት የሚችሉ ዓለም አቀፍ ሕጎች ማየት ይቻላሉ አሉ። ሀገራት ውሃቸውን የመጠቀም መብት አላቸው፣ በፍትሐዊነትና በእኩልነት ማለት ነው። የራሱ ውሃ ላይ በውሳኔው ከሌለበት ያንን ውሳኔ ያለመቀበል መብት አለው። ኢትዮጵያ የውሃ ሀብቶቿን እንዳትጠቀም የሚመጡ ጫናዎችን ብዙ ምሁራኖችን ማፍራት ይጠበቅብናል። ብዙ ስልጠናዎችንም መስጠት የአድቮኬሲ ስራዎችንም መስራት ያስፈልጋል። አምባሳደሮች ሆነን መስራት ያለብን ይመስለኛል። አሁን እየበራ ያለው እናቴ ማገዶ እየተጠቀመች እንጀራ የማትጋግረው እኮ ውሃ መጠቀም ስለቻልኩ ነው መባል አለበት።
የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።